ሰብስክራይብ በማድረግ ቤተሰብ ይሁኑ። አላ አዋጅ አሉ ወኢነ ፊል ጀሰድ ሙድጋ ሰውነታችን ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰለሐት እሷ የተስተካከለች ከሆነ ሰለሐል ጀሰዱ ኩሉ የሰውነት አካል በአጠቃላይ ይስተካከላል። አደራችን ምቀኝነትን ተጠንቀቁ። ፈኢነል ሐሰድ ምቀኝነት ያእኩሉል ሐሰናት ከማ ተእኩሉ ናሩል ኸጠብ ልክ እሳት እንጨትን ጭፍድድ አድርጋ እንደምትበላው አመድ እንደምታደርገው መልካም ስራችሁን ባዶ ያደርግባቸዋል። ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺ ማ ዩሕቡ ሊነፍሲሂ አንዳችሁ አላመነም ለራሱ የሚወደውን ነገር ለወንድሙ እስኪወድ ድረስ። ምቀኝነት ያን ሕፃን ልጅ ዩሱፍን ዓለይሂ ሰላም ወንድሞቹ ከአባቱ ሊለዩት ብለው ጉድጓድ ውስጥ ከተቱት። በሚቆጠሩ ትንሽ ሳንቲም ሸጡት፣ ባሪያ አድርገው ሸጡት። በምን? በምቀኝነት። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ ስብሓነሁ ወተዓላ የሰው ልጆችን ብዙ ውለታ ውሎላቸው በአማረ ተክለ ቁመና ፈጥሯቸው ውለታውን በእነሱ ላይ አድርጎ ከዋለላቸው ውለታ መካከል አላህ ስብሓነሁ ወተዓላ የሰውነት አካላችን በየትኛውም ገንዘብ ልንቀይረው ማንችለው አይን ትልቅ ጸጋ ነው። መስሚያ ጆሮ ትልቅ ጸጋ ነው። ልቦና ትልቅ ጸጋ ነው። እነዚህ ኒዕማዎች ትልቅ ቦታ እንዳላቸው አላህ በቁርአን ላይ ነግሮናል። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም አላህ ከእናቶቻችሁ ሆድ እኮ እናንተን አውጥቷቸዋል። ላ ተዕለሙነ ሸይአን ምንም ነገር ማታውቁ ስትሆኑ። አዎ ከእናቱ ሆድ ሲወጣ ወርቅ ይዞ ወጣ፣ ዲግሪ ይዞ ወጣ፣ ማንም የለም። ላ ተዕለሙነ ሸይአን ምንም ነገር ሳታውቁ አላህ አወጣችሁ። ወጀዐለ ለኩም ሰመዐ ወልአብሳረ ወልአፍኢዳ ለእናንተ መስሚያ መመልከቻ አይን እንደዚሁም ልቦና ቀልብን አላህ ለገሳችሁ፣ አደረገላችሁ፣ ሰጣችሁ። ለምን? ለዓለኩም ተሽኩሩን ልታመሰግኑት ዘንዳ። አዎ የዛሬው ርዕሳችን ስለ ቀልብ ነው። አፍዒዳ ልቦና ቀልብ አላህ ስብሓነሁ ወተዓላ ከሰጠን ትልቅ ስጦቶች መካከል አንዱ ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አላ አዋጅ አሉ ወኢነ ፊል ጀሰድ ሙድጋ ሰውነታችን ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰለሐት እሷ የተስተካከለች ከሆነ ሰለሐል ጀሰዱ ኩሉ የሰውነት አካል በአጠቃላይ ይስተካከላል። ወኢዛ ፈሰደት እሷ ከተበላሸች መስመር ከለቀቀች ፈሰደል ጀሰዱ ኩሉ ሰውነት በአጠቃላይ ይበላሻል። አላ ወህየል ቀልቡ እሷም ቀልብ ናት። ቀልብ ሲስተካከል ሁሉን ነገር ያምራል። ቀልብ ከተበላሸ ደግሞ ሁሉን ነገር ይበላሻል። ኢብኑ ተይሚያ ረሕመቱላሂ ዐለይሂ ቀልብ የሚባለው ነገር መሰረት ነው። ይህ ቀልብ በያዘው ጉዳይ መልካም ነገር ይዘው ከሆነ ሰውነት ከዛ ውጭ ያለ አካላትም መልካም ነገርን ይተገብራሉ፣ ተቃራኒ አይሆኑም። ነገር ግን እሷ ከተበላሸች ደግሞ እነሱም ያው ነው። የውስጥ ያለውን ነው ሰው በላይ የሚያንጸባርቀው በአብዛኛው። ስለዚህ ዛሬ ርዕሳችን ስለ ቀልብ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ገና ዋህዩ በሚወርድበት ሰሞን ላይ አላህ ቀልባቸውን እንዲያጸዱ አላህ አዘዛቸው። ያ አዩሀል ሙደሲር አንተ ተከናናቢ ወይ አላቸው። ደሲሩኒ ደሲሩኒ ዘሚሉኒ ዘሚሉኒ ብለው ነበር። ሱረቱ ዐለቅ ኢቅራ የወረደ ጊዜ ሸፋፍኑኝ ሸፋፍኑኝ ሲሉ ነበር። በዚህ ስም ጠራቸው። ያ አዩሀል ሙደሲር አንተ ተከናናቢ ወይ አላቸው። ቁም ተነስ፣ ፈአንዚር አስጠንቅቅ፣ ወረበከ ፈከቢር ጌታህንም አልቀው፣ ወሲያበከ ፈጠሂር ልብስህንም አጽዳ የምትለውን የቁርአን አንቀጽ ኢብኑል ቀይም ረሕመቱላሂ ዐለይሂ ምን ይላሉ? ጁምሁሩል ሙፈሲሪን አብዛኛው ሙፈሲሮች ከሰለፎች ከነሱ በኋላም የመጡት እዚህ ቦታ ላይ ልብስ ተብሎ የተፈለገው ወሲያበከ ፈጠሂር የተባለው ቀልብ ነው። አይ ጠሂር አዕማለከ ሚነ ሽርክ እንደማለት ነው። ስራህን ቀልብህን ንጹህ አድርገው፣ ከሽርክ ከመሳሰሉት ነገር ንጹህ አድርገው። እቺ ቀልብ ስትስተካከል ሁሉን ነገር ትስተካከላለች። ቀልብ ከተበላሸች ሁሉም ይበላሻል። የዛሬ ዋናው ፕሮግራማችን እቺ ቁራሽ ስጋ ከተበላሸች አምራዱል ቁሉብ የቀልብ በሽታ ከያዘን ከባድ አደጋ ስለሚያስከትል ውጤቱ በጣም የከፋ ስለሆነ በዚህ ጉዳይ ራሴንም እናንተንም ወንድሞቼን እህቶቼን እንድንታረም እንድንቀየር ተውባ አድርገን ወደ አላህ እንድንመለስ ዛሬ አንድ 3 ነጥብ በዚህ ጉዳይ እናያለን። አምራዱል ቁሉብ የቀልብ በሽታ። አዎ ቀልብ ሲበላሽ ሲታመም መጥፎ ነው። ሐቁን ባጢል ይላል፣ ባጢሉን ሐቅ ይላል፣ ነጭን ጥቁር ይላል፣ ሱናውን ቢዳ ይላል፣ ቢዳውን ሱና ይላል፣ ሽርኩን ተውሂድ ይደበላልቃል። ቀልብ ሲበላሽ መጥፎ ነው። አላህ ይጠብቀን። ከቀልብ በሽታዎች በመጀመሪያ ደረጃ ሊነሳ የሚችለው ከባዱ ሰማይ ላይ
የተፈጸመ የመጀመሪያው ወንጀል ምድር ውስጥም የተፈጸመው የመጀመሪያው ወንጀል የሆነው ምቀኝነት ነው። አደምን አላህ ሲፈጥረው ኢብሊስ ምቀኝነት መጣበት። እኔ ከሱ በላይ ሆኜ ከተሾምኩኝ እሱን ላይ የበላይ ልሆንበት እንደፈለኩ ላረጋል፣ ከተሾምብኝ ግን ላልታዘዘው ብሎ ገና ቀልቡ ደረገ፣ ምቀኝነቱ መጣ። የአላህን ትእዛዝ እንዲጥስ ያደረገው ይህ ምቀኝነት ነው። የአደም ልጅ ሃቢል ቃቢልን እንዲገል ያደረገው በምንድነው? በዚሁ በምቀኝነት ነው። ምቀኝነት ኢብሊስ አነ ኸይሩ ሚንሁ እንዲል ያደረገው እኔ ከሱ የተሻልኩ ነኝ። አላህ ወይዝ ቁልና ሊልመላኢከቲ እስጁዱ ሊአደም እናንተ መላእክቶች ወይ ባልን ጊዜ ለመላእክቶች ባልን ጊዜ አስታውስ፣ ለአደም ስገዱ ባልን ጊዜ ፈሰጀዱ ሰገዱ ኢላ ኢብሊስ አለ እምቢ አለ፣ አባ እምቢ አለ። በምን ምክንያት? በምቀኝነት አነ ኸይሩን ሚንሁ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን እሱን ከጭቃ ፈጠርከው እኔን ከእሳት ፈጠርከኝ፣ ማን ነው ሊበልጠው አለ። አየ ጀመረ። ይሄ ከባድ በሽታ ወዴት ወሰደው? ወደ ኩፍር ወሰደው። አዎ ምቀኝነት ወደ ኩፍር ይወስዳል፣ እንመጣበታለን። ይሄ ምቀኝነት ከባድ በሽታ ስለሆነ አላህ እንድንጠነቀቀው አዘዘን። ነቢዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲስ ነገሩን፣ ኢያኩም ወልሐሰድ አሉ፣ አደራችሁን ምቀኝነትን ተጠንቀቁ። ፈኢነል ሐሰድ ምቀኝነት ያእኩሉል ሐሰናት ከማ ተእኩሉ ናሩ ልኸጠብ፣ ልክ እሳት እንጨትን ጭፍድድ አድርጋ እንደምትበላው አመድ እንደምታደርገው መልካም ስራችሁን ባዶ ያደርግባቸዋል፣ ተጠንቀቁ አሉ። ምቀኝነት ማለት ምንድን ነው ከተባለ አልሐሰድ ማለት ሁወ ተመኒ ዘዋሊ ኒዕማ የአንድ ሰው አላህ በአንድ ሰው ላይ የሰጠውን ያደረገውን ኒዕማ እንዲጠፋ እንዲወገድ መመኘት ማለት ነው። ምቀኛ ካንተ ጋር ምንም ጸብ የለው። ምንድነው ጸቡ? አንተ ለምን ተለወጥክ? ለምን ተቀየርክ? ለምን ጥሩ ነገር አገኘህ? ይመቀኝብሃል። ለዚህ ነው ጠዋት ማታ ሰላት በሰገድን ቁጥር ከሰላት በኋላ የምንቀራቸው ቁርአን አንቀጾች አሉ። ሱረቱ ፈለቅ አንዱ ነው። ወሚን ሸሪ ሐሲድን ኢዛ ሐሰድ፣ ምቀኛ ለመቀኘት ባሰበ ጊዜ በማን እጠበቃለሁ? ባንተ እጠበቃለሁ። ለምን? መጥፎ ነዋ፣ ወደ ገደል የሚከት ነው። አላህ ይጠብቀን። ይሄ ነው ምን ማለት ነው ከተባለ ሌላኛው ትርጉሙ ደግሞ አንድ ሰው የአላህን ኒዕማ ማስተባበል ማለት ነው። አላህ እኮ ለሱ ሊሰጠው አይገባም ነበር፣ ዝም ብሎ ነው ለሱ የሰጠው እያለ ነው። በምላሱ ባይናገርም ተግባሩ ይሄ ነው አሉ ዑለማዎቹ። ኢብኑ ተይሚያ ረሕመቱላሂ ዐለይህ ምቀኝነት ማለት አልሐሰዱ ፊ ቡኽሉን ወዙልሙን አሉ፣ ስስትና በደል አለበት አሉ። ቡኽል ነው ፈኢነሁ ቡኽሉን ቢማ ኡዕጢየሁ ገይሩሁ፣ ከሱ ውጭ ለተሰጠው አካል ሲሰጥ የሚመቀኝ የሚሰስት፣ ለምን ተሰጠው ለምን አገኘ እያለ የሰውን ኒዕማ ላይ መጥፎ ነገር እንዲመጣ የሚያስብ ነው። ዙልም ነው ደግሞ ዘዋሉ ዛሊከ አንሁ አሉ፣ ከሱ እንዲወገድ መፈለጉ ዙልም ነው፣ እንዲጠፋበት ዙልም ነው ብለው ኢብኑ ተይሚያ በዚህ መልኩ ተናገሩ። ይሄ ሐሰድ ይሄ ምቀኝነት ከባድ በሽታ ከባድ ነገር የሚያመጣ ስለሆነ ለዚህ ነው አላህ ስብሓነሁ ወተዓላ በቁርአን የኮነነው። አም የሕሱዱነ ናስ ሰዎች ይመቀኛሉ እንዴ አለ አላህ ስብሓነሁ ወተዓላ አላ ማ አታሁም አላሁ ሚን ፈድሊህ፣ አላህ በሰጣቸው ችሮታ የሰጠው አላህ የምትመቀኘው አንተ፣ የሚያከፋፍለው አላህ የምትመቀኘው አንተ። ለምን? የተወገዘ ነው፣ እንራቀው። ሐዲሱማ የሚለው ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺ ማ ዩሕቡ ሊነፍሲ ነው። አንዳቸው አላመነም ለራሱ የሚወደውን ነገር ለወንድሙ እስኪወድ ድረስ። እንኳን እሱ ላይ ወንድሙ ላይ ያለው ኒዕማ ሊጠፋ እንዲወገድ አይደለም ለራሱ የወደደውን ለራሱ ምንድነው ተወደው መልካም ነገር ኸይር ነገር እንዲመጣልህ ትመኛለህ ትፈልጋለህ አይደል? አዎ ለወንድምህም እንደዛው እህቴ ለእህትሽም እንደዛው ልትወጂ ይገባል። አለዛ ግን ካልወደዳችሁ ላ ዩእሚን እምነቱ ሙሉ አይደለም ነው፣ አላመነም። ምቀኝነት የአቡ ጀሃል ባህሪ እኮ ነው። እኛ ጋር ለምን ይመጣል? አቡ ጀሃል ማለት ነቢዩን ዓለይሂ ሰላቱ ወሰላም አዛ ሲያደርግ ነበረ። ፊርዓውን ሃዚህ ኡማ የዚህ ኡማ ፊርዓውን ብለው የጠሩት ነቢዩ ሰለላሁ ዐለይሂ ወሰለም ምቀኝነት መቶበት ነው ሐቅ እንዳይቀበል ያደረገው። አቡ ጀሃል አንድ ቀን ምን አለ? የአቡ ጀሃል ጎሳ በኒ መኽዙም ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም በኒ ሐሽም ነው። በኒ ሐሽሞች ሲያበሉ አበላን አለ፣ ሲያጠጡ አጠጣን፣ ሲያለብሱ አለበስን። ከእኛ መካከል ነቢይ መጣ አሉ። ይህንማ አንቀበልም አሉ። ከበኒ መኽዙም ቢመጣ ሊቀበል ነበር ማለት ነው። ይህንማ አንቀበልም አሉ። ምቀኝነት የአቡ ጀሃል ባህል። ምቀኝነት የይሁዳዎች መለያ ነው። የሙስሊም መለያ ሊሆን አይገባም። የይሁዳዎች መለያ ነው። አዎ
ነብዩና አለይሂ ሰላቱ ወሰላም የአላህ መልእክተኛ ነብይ መሆናቸውን ጠንቅቀው ያውቃሉ። ያዕሪፉነሁ ከማ ያዕሪፉነ አብናአሁም እንዳለው ልጆቻቸውን እንደሚያውቁት የእኛን ነብይ አለይሂ ሰላቱ ወሰላም ያውቁታል አለ አላህ። ምልክቱ ምኑን በመጽሐፋቸው በደንብ ፍንትው ተብሎ ተቀምጧል፣ ያውቁታል። ነገር ግን እንዴት ከአረቦች መጣ፣ እንዴት ከይሁዶች ለምን ነብይ አልመጣም ብለው ካዱበት። ለዚህ ነው አብዱላህ ኢብኑ ሰላም የሚባለው ይሁዲ እስልምናን ሊቀበል መጣ። እስልምናን ያዘ ብዙ ነገር ካጣራ በኋላ። ከዛ ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም፣ የኛ ይሁዶች ስብስቦች በጣም አዛዎች ናቸው። እኔ ከመጋረጃ ጀርባ ሉንና ታላላቅ አዋቂዎችን ይጥሩና ያናግሯቸዋል። ጠሯቸው። አብዱላህ ኢብኑ ሰላም ተደበቀ። አብዱላህ ኢብኑ ሰላም እናንተ ዘንድ እንዴት ነው ብሎ ጠየቁ። እሱ መልካም የመልካም ልጅ አዋቂ የአዋቂ ልጅ ብለው አሞገሱት። እሱ ቢሰልም አትሰልሙም አላቸው። አላህ ማይሻበት አሉ። አብዱላህ ኢብኑ ሰላም ሻሃዳ ይዞ ከጓዳ ወጣ ከተደበቀበት። ወዲያው ተቀየረ። ይሄ መጥፎ የመጥፎ ልጅ ጃሂል የጃሂል ልጅ አሉ። ወዲያው ሒስድ ምቀኝነት በጣም ውስጣቸው የገባ ነው። ኸይር ነገር ሲታይ የማያስደስታቸው የይሁዳዎች መለያ ነው። አንተ ጋር ሊርቅ ይገባል ወንድሜ። ምቀኝነት ያን ሕፃን ልጅ ዩሱፍን አለይሂ ሰላም ወንድሞቹ ከአባቱ ሊለዩት ብለው ጉድጓድ ውስጥ ከተቱት። በሚቆጠሩ ሲኒ ሳንቲም ሸጡት፣ ባሪያ አድርገው ሸጡት። በምን? በምቀኝነት። እንዴት አባታችን ዘንድ እሱ ከኛ የበለጠ ይወደዳል አሉ። ያ አላህ ምቀኝነት ወንድሞች፣ ቅድም ያልኳችሁ የኢብሊስ መገለጫ ነው። አላህ ይጠብቀን። ምቀኝነት ከባዱን ጉዳይ ታውቃላችሁ። የሙስሊሞችን አንድነት ይሸረሽራል። ወንድማማችነት እንዲበታተን ያደርጋል። ሙስሊሙ አንድ እንዳይሆን ያደርጋል። ዛሬ ሙስሊሙ አንድ እንዳይሆን ሌላውም ይሰራል፣ ይለፋል። ቀደምት ይሁዶች እንዲህ ነበሩ። አውስና ኸዝረጅ የሚባሉ መዲና ላይ የነበሩ ጎሳዎች ለ120 ዓመታት ሲገዳደሉ የነበሩ ኋላ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ኢስላምን አምጥተው ወንድማማች ሆነው አብረው ቁጭ ብለው ሲጫወቱ ሺስ ኢብኑ ቀይስ የሚባል ይሁዲ ምን አለ? እነዚህ ሰዎች ጭራሽ ቁጭ ብለው ማውራት ጀመሩ አለ። ይሁዳዎች መዲና ላይ ዳኛ ነበሩ። ሲፈልጉ ያጣሏቸዋል፣ ሲፈልጉ ያስታርቋቸዋል፣ እንደፈለጉ ይጫወቱባቸው ነበር። ኢስላም መጥቶ ግን ትክክለኛ ወንድማማችነት፣ ማታለል፣ ገሽ የሌለበት ሸፍጥነት፣ ክህደት የሌለበት ትክክለኛ ወንድማማችነትን ሲመሰርቱ ግን ተቃጠሉ። የሙስሊሙ አንድነት ያበሳጫቸዋልና ልጁን ይባላል ሄዶ አተዝኩሩነ የውሙ ቡዓስ በላቸው አለ። በእነዚህ አውስና ኸዝረጆችን ምን ይመጣል? ሂድ የሚመጣውን እናያለን አለ። አዎ ያውቃሉ። ሸር የተባለ ከነሱ ነው የሚመጣው። እያንዳንዱ ሸር ከነሱ ነው የሚመጣው። ሄደና አተዝኩሩነ የውሙ ቡዓስ አላቸው። የቡዓስ ዕለት የተከሰተውን ታውቃላችሁ አላቸው። ቡዓስ የሚባለው በአውስና በኸዝረጆች መካከል መጨረሻ የተደረገ ጦርነት ነው። አዋል ማን ነበር ሲመራ ሲያሸንፍ ሲያጠቃ የነበረዋል? የኛ እኛ ሚል ከመጣ የኢብሊስ ባህሪ ነው። አና ኸይሩን ብሎ ነው የጠመመው መንገድ የሳተው። እኔ የሚለው ሕፃን ልጅ ነው ምንም ስለማቅ። አለዛ ግን አቅል ያለኝ ሰው እኔ ካለ ግን መጥፊያው ነው። የአውስ አለ የኸዝረጅ አለ ወደ ጦርነት ሊገቡ አላህ ነቢዩ ጋር ጅብሪል ላከ። ወአዕተሲሙ ቢሐብሊላህ ጀሚዓን ወላ ተፈረቁ ወዝኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም ፈአስባሕቱም ቢኒዕመቲ ኢኽዋና። ይህን እናወሳችሁ አስታውሱ። ጠላቶች ነበራችሁ፣ አላህ በሱ ጸጋ ወንድማማቾች አደረጋችሁ። በአላህ ገመድ በላ ኢላሃ ኢላ አንዱ ነው። እንዴት እኔ በመካከላቸው ሆኜ ብለው ነብዩ አሏቸው፣ ገሰጿቸው፣ መከሯቸው። ተለቃቅሰው ተቃቀፉ። ያንን ሸር ነብዩ ሰለላሁ ዐለይሂ ወሰለም በአላህ ፍቃድ አስወገዱት። ይሁዳዎች አይደሰቱም። የኛ አንድነት የኛ ወንድማማችነት የሚያቃጥላቸው አካላት አሉ። ይቃጠል። ቁል ሙቱ ቢገይዚኩም፣ እንደ ተቃጠላችሁ ሙቱ። አንተ ግን አንድነትን ጠብቅ። ምቀኝነት ግን ወንድምህ ላይ መልካም ነገር ሲሰራ መስጊድ እንቅስቃሴ ላይ ሊሆን ይችላል፣ የሆነ የጀማዓ ስራ ሊሆን ይችላል፣ በተቋም ደረጃ ሊሆን ይችላል። ጥሩ ስራ ከሰራ ጥሩ ነው ወንድሜ፣ በርታበት፣ ቀጥል፣ እቺ ጉርደታለች እቺን አስተካክል በል እንጂ እኔ ካላ የኛ እያልክ ግን ሙስሊሙ ማህበረሰብ እንዲበትን የሙስሊሙን አንድነት የሚሸረሽር አይነት አካሄድ የምትሄድ ከሆነ ግን ላንተም ለሙስሊሙም አይበጅም። ሙስሊሙን አደጋ ላይ ትጥላለህ። አንደኛ ተጠያቂ ነህ፣ ሁለተኛ አንተን መጨረሻ ውርደት ነው የሚሆነው፣ ያንቺን መጨረሻ ውርደት ነው የሚሆነው። ሁሌ ጭንቀታችን የኛ ጥቅም ሳይሆን ሙስሊሙ እንዴት ነው የሚጠቀመው፣ የሙስሊሙ የበላይነት እንዴት ነው የሚረጋግጠው፣ ሙስሊሙ አንድ እርምጃ ወደፊት እንዴት ነው ሊሄድ የሚችለው፣ ጭንቀታችን ሊሆን ነው የሚገባው። ይሄ ነው የኔ ክብር የኔ ዝና አይደለም ሆነ ያለበት። የሙስሊሙ የበላይነት እንዴት ሊመጣ ይችላል? ጭንቀታችን ይሁን። ምቀኝነት ከባድ ነው፣ ወደ ኩፍር ይወስዳል አልኳቸው አይደል ቅድም? አዎ አንድ ሰው እኮ እህቷ ላይ ድግምት ስታሰራ ወንድሙ ላይ ድግምት የሚያሰራው ለምን? በውጤት በለጠኝ ተማሪ ከሆነ ተማሪው ላይ ይመቀኛል፣ ነጋዴው ላይ ነው፣ ዓሊም ላይ ነው። አላህ ይጠብቀን። ሁሉም ባለበት ፊልድ ነው። ለምን በለጠኝ ይላል። ይሄ ሲበዛ ምቀኝነቱ እየጨመረ ሲመጣ
የሰው ልጅ ወደ ይሄዳል? ወደ ጠንቋይ ቤት ይሄዳል። ምን ሊያደርግ? ሲህር ሊያሰራ ወደ ጠንቋይ ቤት ይሄዳል። መን አታ አራፈን አንድ አውቃለሁ ጠንቋይ ቤት የመጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈሰደቀሁ ቢማ ይቁል ከዛ በሚለው ነገር እውነት ብሎ ከተቀበለ ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ ሰለላሁ ዐለይሂ ወሰለም በሙሐመድ በተወረደው ቁርአን ክዷል። ጠንቋይ ቤት መሄድ ብቻ የ40 ቀን ሰላት ተቀባይነት እንዳይሆን ያደርጋል። መሄድ ብቻ እውነት ብሎ ከተቀበለማ ክዷል አሉ። ዛሬ አብዛኛው ጠንቋይ ቤት ድግምት የሚሰራው እዛ ነው። በምን? በምቀኝነት ቤቱ እንዲታሰር፣ ከትምህርቱ እንዲፈናቀል፣ አልጋ ላይ እንዲተኛ የሲህር የድግምት አይነት ያሰራል። በምን? በምቀኝነት። ለዚህ ነው ወደ ኩፍር ይወስዳል ያልኳቸው። ሌላኛው የቀልብ በሽታ አላህ ይጠብቀን፣ ኩራት ነው። በማን ላይ ነው መከራው? ማን ነኝ እኔ? አላህ ከነፍጥ ፈጠርኩ እያለ አሊ ብን አቢ ጣሊብ አንደኛው ሲንቀባረር ሲል አንተ ሰው ልክህን ወቅ እንጂ ምን ነካሱ? አታሪፉኒ አላቸው። እኔ ታውቀኛለህ አላቸው። እኔ ከሌ ዘር ነኝ ሊል ነው፣ ሊዘረዝር ነው። አዎ አውቃለሁ። አወሉሁ ኑጥፋ ወአኺሩሁ ጂፋ። መጀመሪያ ንፍጥ ነህ፣ ከንፍጥ ነው የተፈጠርከው። መጨረሻ ደግሞ ጥንብ ነህ። የሰው ልጅ ሲሞት ባንዴ ነው ጀናዛው ሽታ የሚያመጣው። በዚህ መካከል ደግሞ ቆሻሻ ተሸክመ የምትሄድ ነህ። ከዚህ ውጭ ማን አሉት? ኩራት። እንዴት? ኩራት የቀልብ በሽታ ነው። መጥፎነቱ ምንድነው ከተባለ ኩራት ማለት ሐቅን እንዳንቀበል ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላ የድኹሉ الجنة من كان في قلبه مثقال ذرة من كبر ጀነት አይገባም በቀልቡ ላይ ትንሽ ብናኝ እንኳን መታከል የምናኝ ፍሬ መታከል ኩራት ያለበት ሰው ጀነት አይገባም አሉ። አንድ ሰው ይሄ ሲነገር የጀነት ነገር ነው ጀነት አይገባም ጀሃነም ነው ያለበት ሲባል ፈራና አንዱ ሷሃባ ያ ረሱላህ إن الرجل يحب أن يكون ثوبه حسنا ونعله حسنة አንድ ሰው ልብሱ ያማረ ጫማው ያማረ ብራንድ የሆነ ያማረ መልበስ ይፈልጋል። ኩራት ነው እንዴ ብሎ ጠየቃቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉት አይ إن الله جميل يحب الجمال الله ውብ ነው ውበትን ይወዳል። ቆንጆ ነው ቆንጆን ይወዳል። ንጹህ ሆነ ማማርን አላህ አይጠላም። ነገር ግን አልኪብሩ አሉት ኩራት ማለት በጠሩል ሐቂ ሐቅን መገፍተርና ወገምቱ الناس ሰዎችን የበታች አድርጎ መመልከት ነው። ኩራት ነው አሉት። ሐቅ አልቀበልም ካለ ኩራት ነው። ሰዎችን የሱ ምን አለው ብሎ ዝቅ አርገህ በንቀት አይል መመልከት ኩራት ነው። ሐቅን አለመቀበል ኩራት ነው። ለዚህ ነው ቀደምቶቹ ሐቅ ሲመጣ በየትኛው መንገድ ያስተናግዳሉ ይቀበላሉ። ኢማሙ ማሊክ ኢማሙ ሻፊ ታቆታላችሁ ከአራቱ መዝሐብ ዋነኞቹ ናቸው። ኢማሙ ማሊክ የኢማሙ ሻፊ ሸኽ ናቸው። አንድ አረብ ይመጣና ኢማሙ ማሊክ ረህመቱላሂ ዐለይሂ በነብዩ ዐለይሂ ሰላቱ ወሰላም መስጂድ ላይ ኢልም እየሰጡ ባሉበት ሰዓት መጥቶ አንቱ ኢማም አላቸው። አቤት ሚስቴን እኮ እንደው ከጨረቃ ካልበለሽ ፍቺ ነሽ ብዬ አልኳታ። ኢማሙ ማሊክ ትንሽ አስተነተኑና አዩና አሰቡና ለይሰ ሁናከ አህላ ሚነል ቀመር አው ከጨረቃማ የሚበልጥ የለም ሚስትህ እንግዲያው ፍቺ ናት አሉት። በጣም በቃ አዝኖ ሲሄድ ኢማሙ ሻፊ የኢማሙ ማሊክ ተማሪ ናቸው። የሆነ ጥግ ላይ ነበሩና ሩጠው ወጥተው አንተ ሰው ወይ አሉት። ምን እንደተጠየቀ ስላልሰሙ መስኡአል ወመል ኢጃባ ጥያቄው ምን ነበር መልሱስ ምንድነው? ለምን ከሱ የሆነች ጥቅም ዕውቀትን ለማግኘት ፈልገው ነው ኢማሙ ሻፊ የጠየቁት። አይ ሚስቴን ከጨረቃ ካልበለሽ ፍቺ ናት ብዬ በዚህ መልኩ ለኢማሙ ማሊክ ጠየቋቸው። አው ፍቺ ናት አሉኝ። ላ አሉ ኢማሙ ሻፊ እንደው ሚስትህ ከጨረቃ በጣም የበለጠች ናት ሲሉ ባለቤቱ ላይ ታታል እንዲያለ ሰው ቅናታም ነበር አሉ። አራ ላዩዋትም አሉ። ነገር ግን አላህ Subhanahu Wa Ta'ala በቁርአን የተናገረውን አልሰማህም ወይ? ምን አለ? ወቲኒ ወዘይቱን ወጡሪ ሲኒን وهذا البلد الأمين لقد خلقنا الإنسان في أحسن تقويم الله ملونه كما نبوالا ما صار اليوم عندنا لقد خلقنا الإنسان في أحسن تقويم يسوي لجن الجب بامارة هنا تفتنا نوال كسوي لجي بلتو وبيل مال نا إمام مالك قانيد الشاب تيازو من دنا قدام أي هي سو يرسو تمارين دين ديالا سيلو إمام مالك حقنا ونعمة الله تشو الحق أحق أن يتبع حق لكتلت ميقبا قدينو أخطأ مالك وأصاب الشافعي مالك تساستوال شافي ما نو مالك تساستوال شافي دمو أونتنوال تقبلوا يعني شيخ سلونكوي تمارين يا وردي حق سيمتا يقبلالو سلزي كراتن أسوقد الله لزينو تلك الدار الآخرة
እቺን የመጨረሻዋን አኺራን ነجعلها للذين لا يريدون علوا في الارض ولا فسادا በምድር ላይ ኩራትን ማመጽን መንጠባረርን ጉረኝነትን ለማይፈልጉት እናደርጋለን والعاقبة للمتقين መጨረሻው የሚያምረው አላህን ለሚፈሩት ነው አለ በሌላ ቦታ ولا تمشي في الارض مرحا በምድር ላይ ስትሄድ የተንጠባረርኩና አትሂዳል አዎ አካሄደና ሳምስ ኩራት እንዳይመጣብህ የሆነ ሰዎች ስታይ መንቀባረር እንዳታደርግ ለምን إنك لن تخرق الأرض ولن تبلغ الجبال طولا أنت فتصمو مدرن أتسرو قدم سنتك أتقبا برزمتين فتصمو قاروتش ما درس منا أتنتبارر أتكر على الله سوتشم سيانا قرو بترونيتا جمسن سنكر ولا تصعر خدك للناس سوتشم دمو قنشهن بكرات أتازور إكالي ستبال أبيت بلا بس نسرازور بس نسرات وراتشو እከሌ ስትባል ብለ ጉንጭን ብቻ አታሳያለ በንቀት እንዳትመለከት አለ ولا تصعر خدك للناس ولا تمشي في الارض مرحا በምድር ላይም ተንጠብረህ አትሂድ ان الله لا يحب كل مختال فخور الله ጉረኛን ኩራተኛን ተንጠባረን ሁሉ አይወድም واقصد في مشيك በአካሄድ ማከለኛው واغضض من صوتك ድምጽህንም ዝቅ አድርግ ان انكر الاصوات لصوت الحمير ከድምጾች ሁሉ አስጠሊ የሚያስጠላ ድምጽ ማለት ያህያ ድምጽ ነው ሶስተኛው ሪያ ነው ይዩልኝ ይስሙልኝ ለአላህ ብለ መስራት ሲገባ ለሰዎች ብለ መስራ ማንኛውም ስራ ለአላህ ካልተሰራ አደጋ ነው አላህ ዘንድ ተቀባይነት የለውም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ ሲናገሩ قال الله تعالى الله እንዲያላል انا اغنى الشركاء እኔ ከሹረካዎች እኔ ሽርክ ከሚሸረከው ነገር የተብቃቃው ነኝ من عمل عملا عندن سرا يسرا اشرك فيه معي غيري كان يوقت ሌላን ነገር አጋርቶ ከሰራ ተረክቱሁ ወሽርኩ ሽርኩን እሱን ትቻለሁ እንዳደረገ ያድርግ እኔ ጋር ምንም የለም ትቻለሁ አላህ በጣም ከባድ ነገር ነው ራሳችንን እናጥራ ሪያ ይዩልኝ ይስሙልኝ ማለት ከባድ ነው ነገው መልቂያማ እሳት የሚለኮስባቸው ሶስት ሰዎች አሉ የመጀመሪያ ማን አሊም ሙጃሂድ እንደዚህም ደግሞ ሰደቃ ያወጣ ገንዘብ ሰጥቶ ሰደቃ ያወጣ ሰው ተመልከቱ መስጊድ የሰራ መድረሳ የሰራ በምንድነው እሳት የሚለኮስባቸው አጥራ አድርጌ ነው ማቀርበው ከተባለ ሁሉም አላህ የሰጠውን እንት ሲል እኔ ላንተ ብዬ ሲል ዓሊሙ አይ ውሸታም አንተ እኮ ስታደርግ ብሎ ዓሊም እንድትባል ነበር ተብሎልሃል ይባላል ሙጃሂዱም ይኸው በአንተ መንገድ ላ ኢላሃ ኢላላህ ይበቃ ጠብ ብዬ ደሜን አፈስኩ ሲባል ውሸታም ይላል አላህ አንተ ያደረከው ጀግና እንድትባል እንጂ ለላ ኢላሃ ኢላላህ ክብር ብለህ አይደለም ይባላል ባለሀብቱም ይሄው የተውኩት ነገር የለም መድረሳው ምኑ ሰሮ ሲል ውሸታም ይሏል እሱንም አንተ ቸር እንድትባል ነበር ተብሎልሃል ስለዚህ እኔ ጋር ምንም የለህም ወደ ጀሃነም ወሰዷቸው ይባላል وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون أم يحسدون الناس على ما أتاهم الله من فضله فقد أتينا آل إبراهيم الكتاب والحكمة وأتيناهم ملكا عظيما بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله حمدا كثيرا طيبا مباركا فيه حمدا يرضيه ويوافي جزيل عطائه ويكافئ عظيم إحسانه له الحمد في الأولى والآخرة وله الحكم وإليه ترجعون وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنة واقتفى أثره بإحسان إلى يوم الدين أما بعد إخوة الإسلام والسلامة من الأمراض القلوب لها أسباب ينبغي على المؤمنين أن يبذلها ويسعى في تحصيلها والوصول لها يتكبرات شاباتو چندموች የቀልበሽ ተከባድ ነው ቀልብን አላህ እንዲያጸዳልን አይላጇን መዳኒቷን መፈለግ አለብን ከዛ መሐከል ቁርአንን መቅራት ማብዛት ነው ቁርአን ለቀልብ መዳኒት ነው ያ ايها الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين بلو الله ስለገለጸው ለቀልብ መዳኒት ነው ቁርአንን ማዘውተር ነገራችንን ወደ አላህ ማዞር በአላህ መመካት ዚክር ማብዛት አላ ቢዚክሪላህ ተጥመኢኑ القلوب አዋጅ ንቁ አላህን በመውሳት ቀልብ ልቦናዎች ምን ይላሉ ይረጋጋሉ አላህን ደሞ ለምኗ ያ ረቢ ቀልቤን ንጹህ አድርግልኝ በወንድሞቼ ላይ መልካም ማስብ መልካም መመኝ አድርግልኝ ብለህ ጽናቱንም እንዲለግስህ ዱዓ አድርግ ለምን ከተባለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ
ዐለይሂ ወሰለም ዱዓ አድርገውበታል። አላህም በቁርአን ላይ ረበና ላ ቱዚግ ቁሉበና ባዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመተን ኢነከ አንተል ወሃብ። አዎ ጌታችን ወይ ቀልባችንን አታዝግብን፣ አታበላሽብን። ከመራህም በኋላ ትክክለኛው መንገድ ካመላከትከን ከሰጠህም በኋላ አታበላሽብን። ዱዓ አድርጓል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ዱዓ ያበዙ ነበር። አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። አንተ ቀልብን የምትቀያየር ጌታ ወይ ቀልቤን በእስልምና ላይ አጽናልኝ ብለው ዱዓ ሲያደርጉ አነስ ብኑ ማሊክ ረዲየላሁ አንሁ በአንድ ሰዓት ጥያቄ ጠየቃቸው። ይህን ዱዓ ይላሉ ያበዛሉ። አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። ቁልቱ ያ ረሱለላህ አመና ቢክ፣ በእርሱ አምነናል። ወቢማ ጅዕተ ቢህ፣ በመጣህበት መንገድ ተቀብለናል፣ እሺ ብለናል። ፈሀል ተኻፉ ዐለይና፣ በእኛ ላይ ትፈራለህ አሁንም መንገድ ይስታሉ ብለህ አላቸው። ቃለ ነዓም፣ አዎን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢነል ቁሉበ፣ ቀልብ እኮ አሉ በይነ ኡስቢዐይን ሚን አሳቢዕላህ፣ ከአላህ ጣቶች መካከል በሁለት ጣቶች መካከል ነው ያለው። ዩቀሊቡሃ ከይፈ የሻ፣ እንደፈለገ ይገለባብጣታል። በሌላ ሐዲስ እንደመጣው ልክ የተጣደ ውሃ በሉት ይሁን ነገር ሲንተከተክ እንዴት ነው የሚገለባበጠው? ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል። ስለዚህ ዛሬ አማኝ ሆነ ነገ ከሃዲ ሊሆን ይችላል፣ መንገዱን ሊስት ይችላል። ስለዚህ ዱዓ ያስፈልገዋል። ሰብስክራይብ በማድረግ ቤተሰብ ይሁኑ።